መስመር ላይ አቶ አስችሌ ይገኛል ይገኛና ጤና ይስጥልን አቶ አስቻለው ሞላ እሺ ከነጥልኛ አቶ ሽሎሞ እንዲሁም ለአድማጮቻችን አቶ አስቻለው አንተ አቶ ተስፋዬ ከፕሮግራሙ አብሮ ይሳተፋል ሁለታችን ነው የምንጠይቅ ጥያቄውን አንተ የተወሰኑ አመታት የከተማ ሸንጎ ሆነህ ሰርተሃል የህዝብ አገልጋይ ነህና አሁን ደግሞ በቤተሸመሽ አካባቢ በቤተሸመሽ ከተማ ከኢትዮጵያ ወደ እስራኤል ሀገር ሲመጡ ወይም ለመምጣት ሐስበው ይያሉ መንገድ ላይ የቀሩትን ሰዎች በተመለከተ ልዩ ፕሮግራም አላችሁና አንዳርታም ያቋቋመች ነው እስቲ አጠር ባለ ሁኔታ ትንሽ አስረዳንና ለምን ነው እንዴት ነው የሚለውን ከዛ በኋላ ጥያቄዎች ይኖሩናል በጣም ጥሩ በእውነት ድሉ ስለሰጣችሁኝ በጣም አመሰግናለሁ በመጀመሪያ ደረጃ በእውነት ይሄ ዛሬ ወደ እናንተ ጋር ለመነጋገር የፈለኩት ወይም መልእክት ለማሳለፍ የፈለኩት እንደሚታወቀው በ2018 ዓመተ ምህረት ወደ ሞይጤት አስኒፍ ሞይጤት አይር ገብቼ በእውነት ተወዳደረ ማለት ነው ከዛ በተወዳደሩበት ወቅት በእውነት ማህበረሰቡ የቤተሸመሽ ነዋሪ በሙሉ በግፍ መውጣት እኔን ያው ወደ ሞይጤት አይር ያስገባኝ ይችላል ከዛም ስቶ በእውነት ለማህበረሰብ ሞይጤት አይር ማለት የፍርድ የከተማ ሸንጎ አባል ማለት ነው በጣም በትክክል ከዛ ከገባው በኋላ ከማህበረሰብ ጋር በመሆን ቤተሸመሽ ነዋሪ ጋር በመሆን ለማህበረሰቡ የሚያስፈልገው ማንኛውም ነገር በጋራ በመነጋገር ለ5 አመት ያህል ያው አገልግያለሁ ማለት ነው እና ወደዚህ ወደ ዋናው ስንመጣ ከዛም ለማህበረሰባችን የሚያስፈልጉትን አጀንዳዎች ይዤ በመቅረብ ያው በ5 አመት ባለኝ የፖሊሲያ ጥምር ውስጥ በዛ በመስማማት አጀንዳዎችን ይዤ በመቅረብ በዛ በስምምነቱ በማሳደር አዛነዛና አጀንዳዎችን ያው ለማስፈጸም ወይም ለማሳለፍ ይችላል ማለት ነው ከነሱም ዋናው በሱዳን በረሃ ወርቀው ለቀሩ ወገኖቻችን ሙተው ለቀሩ እነሱ በእውነት የመጀመሪያውን በሩን የከፈቱልንን ወገኖቻችን ናቸው በረሃብ በጥማት ተሰቃይተው ያው ብዙዎች ያው በዛው ሙተው ቀርተውብናል ድል ያገኙትም ያው መጥተዋን ወደ 6 ሀገር ከዛም ደግሞ በአዲስ አበባና በጎንደር በእውነት ወደዚህ ሀገር ለመምጣት በመጠባበቅ ይያሉ እነሱም ብዙ መስዋዕት ከፍለዋን ብዙዎች ያው ሙተው ቀርተዋል ማለት ነው የጽዮንን ምድር ለመረገጥ ወይም ደግሞ ለማየት ለመዳሰስ ነገር ግን በተለያየ ምክንያት ያው ሳይደርሱ ቀርተዋል እንዲሁም በገጠር ብዙዎች ወገኖቻችን እንዲሁም በገጠር ወደዚህ ሀገር ለመምጣት ወደ ቅድስቱ ሀገር ለመግባት ሲሉ ነገር ግን ያው ባለመሳካቱ ያው በገጠርም በተለያየ ቦታዎች ያው ቀርተዋል ማለት ነው እና ለዛ ይሄን አንዳርታ በእውነት ወይም አውልት ያው በቤተሸመሽ ከተማ ዋና ወራ መንገድ ያው አቁመናል ማለት ነው ገባኝ አሁን አንተ በመጀመሪያ እኔ መራሴን በሱዳን ሀገር ነው የመጣሁና በእውነት በሱዳን የመጣ ሁሉ ሱዳን ሀገር የነበረውን የሞቱትን ሰዎች ምክንያቱ እንዴት እንደሆነ ለምን እንደሆነ ሁላችን እንረዳለን ይህንን በተመለከተ ያው ብሔራዊ አንዳርታ ተቋቁሟል ብሔራዊ አንዳርታ እንዲቋቋም ካደረጉት ሰው መካከል አንዱ ነኝ እኔ ይሄን ለማሳወቅ ፈልጋለሁ ለአንተ ግን አሁን እናንተ ያቋቋማችሁት አንዳርታ ግን ሁሉን የሚያካትት ነው ማለትም አሁን አንተ እንደልከው ሱዳንም የቀሩትን ኢትዮጵያ ውስጥም አዲስ አበባና እንዲሁም ወይ ጎንደር ከገጠር ቤታቸውን ጥለው መጥተው ከዚያ እየተጠበቁ 10 አመት 15 አመት እስከ 20 አመት በነገራችን ላይ አሁንም ይጠብቁአሉና እነሱን ለማስታወስ ነው ሌላው አሁን አንተ ገጠር ያሉት ሰዎች ስትል ምን ማለት ነው በገጠር ማለት ቤታቸውን ያለቀቁ ስትል ቤታቸውን ቆይ ጥያቄ ቤታቸውን አለቀቁም ከገጠራቸው ነው ያሉ እዛው ነው ያሉና እንዴት ብለው ነው የጽዮን ተጓዦች ናቸው ተብሎ ሊታሰቡ የሚችሉት ነው ማለት ያው ሐሳቡ በገጠር ያሉትን ስል እነዚህ በገጠር የነበርን ይሁዲዎች በሙሉ ወደዚህ ሀገር አላረል ህልም አላቸው ወደዚህ ሀገር ለመድረስ ነገር ግን በሩ
የዚች ሀገር በር ካልተከፈተ ድረስ ወደዚህ መምጣት አልቻሉም። በጊዜው ወደ አዲስ አበባም ሆነ ወደ ሱዳንም ሆነ አለዱም። ግን ሀሳቡ ግን ነበራቸው። ግን ያ ወደ ይህን እድል ሳያገኙ ሀሳቡ እየነበራቸው እድሉ ሳያገኙ በዛው ይቀሩ አሉ። ለሱንም ይካተታሉ በዚህ ስለማለት ያህል ነው። ገባኝ። አቶ ተስፋዬ ጥያቄ ይኖርሃል ለአቶ አስቻለው ሞላ? አዎ፣ በመጀመሪያ ጤና ይስጥልኝ አቶ አስቻለው ሞላ፣ የቤት ሸሜሽ ነዋሪ። ብዙም ጊዜ ቤት ሸሜሽን በእውነት አንሰማም። የማህበራዊ ኑሯችሁ እንዴት ነው? ይሄንን ባጭሩ ትገልጽልኛለህ? ሌላው ጥያቄ ይሄንን የሰማዕታት ሐውልት ባስመለከተ እንደሚመስለኝ ሀገር አቀፍ ነው። እንግዲህ ቤት ሸሜሽ እናንተ ወስናችሁ እዛ ልታደርጉት ነው። ብዙም ጊዜ እንዲህ አይነት ታሪካዊ ሐውልቶች እንደ ሐውልት መቅረት ብቻ ሳይሆን እቅዱ እንዴት ነው? ትምህርታዊ መግለጫ በቦታው ይሰጣል? ከሌላም ቦታ መጥተው በዚህ ቦታ ላይ ጎብኝተው ትምህርታዊ መግለጫ ታደርጋላችሁ? በዚህ እቅዱ እንዴት ነው? ሐውልት ተሰርቶ በቂ ነው ወይስ የሚቀጥል ትምህርታዊ መግለጫዎች ይሰጣሉ በቦታው? በጣም አመሰግናለሁ። ጥሩ ጥያቄ ነው። እንግዲህ ሐውልት እዛ ከዋናው አውራ መንገድ ልናቆም የቻልነው ዋናውም የእስራኤል ነባሩ ማህበረሰብ በዛ ሲያልፍ የኛን ያመጣጥ ሁኔታ ለመረዳትና ለማወቅ እንዲያውቅ ብለን አብዛኛውን በዋናው መተላለፊያ ቦታ የሰራ ነው። ቀጣይ በእውነት ቀጣይ አንደኛ ወጣቶች የዚህ ሀገር የተወለዱም ሆነ እዛ ወጣቱ ነው የመጡት እነሱ ወደዛ እየሄዱ የኛ የወለጃቸውን የያሃት አመጣጥ ሁኔታ እንዲረዱ ጉብኝት እንዲያረጉ ይሄንም ደግሞ በቀጣይ የምንሰራው ዋናው ስራችን ነው እና ጉብኝቱ ይደረጋል። በየአመቱም ደግሞ ከዛው ይሄርነ ወገኖቻችን እንዘክራቸዋለን፣ እናስተዋውቃቸዋለን፣ ሻማም እናበራላቸዋለን እና ይሄ ቀጣይ ሁኔታ ነው። አቶ አስቻለው ሞላ ሌላው ጥያቄ ከዛ አስቻለው ሞላ በነገራችን ላይ እዛ ላይ ከአንዳርታው ሙታው የቀሩትን ሰዎች ስም ዝርዝር ትዘረዝራላችሁ ወይስ ዝም ብላችሁ በአጠቃላይ ስም ዝርዝር አይኖርም? ዝም ብሎ አንዳርታው ብቻ ነው የሚሆነው? ምንድነው የሚሆነው እዛ ላይ? በጣም ጥሩ። ይሄንም ደግሞ አስበንበታል። እዛ ጋር የተጻፈው ይሁዲ ለዘኸር ይሁዲ ኢትዮጵያ ሸንስኩ በዳርካም ላሪጽ ነው የሚለው። ይሄ አጠቃላይ ሁለገብ የሆነ ጽሁፍ ነው ያለው። ከዛ ሁሉንም የሚያጠቃል ገባኝ። ስለዚህ አሁን ሌላው ጥያቄ ደግሞ እንደምታውቀው የኢትዮጵያውያን ብሔራዊ ቅርስ አለ መርካዝ ሞረሸት ያሉት ኢትዮጵያን የሚባል ማለት ነው። እነሱ ብዙ ጊዜ በእንደዚህ አይነት ስራዎች ሁሉ አብሮ መስራት አለባቸው፣ ሙዚየም ማቋቋም አለባቸው። ህጉን ካስደነገጉት መካከል አንዱ እኔ ነኝ የጀመርኩት እኔ ነኝ ተፈጽሟል። ግን ከነሱ ጋርስ ምን አይነት ትብብር እያገኛችሁ ነው? ከነሱ ጋር አብራችሁ እየሰራችሁ ነው? አንተ ለምሳሌ ይህን ጥሩ ስራ የሰራኸው የዚያው የከተማ ሸንጎ ሆነ ስለተመረጥክ ነው። አሁን እንደሚገባኝ ከሆነ አሁን አንተ አልተመረጥክም። አንደኛ በእውነት ለምን ነው ሁለተኛ ያልተመረጥከው ምክንያት? ሌላው ጥያቄ ከነሱ ጋርስ ጉዳዩ እነሱም እንዲከታተሉትና እንዲያግዟችሁ ከነሱ ጋርስ አብራችሁ እየሰራችሁ ነው ወይ ነው ጥያቄው? በጣም ጥሩ ጥያቄ ነው አቶ ሽሎሞ። በእውነት እነሱ ጋር ወደ ስቴቱም አብረን ለመስራት በጣም ፍላጎት አለንን እና ወደ ስቴቱም በእውነት ከነሱ ጋር ተነጋግረን ተግባብተን እነሱ መጥተው ራሱ ከዚህ ጉብኝት እንዲያደርጉ ይህንም በዚሁ አጋጣሚ ጥሬን አስተላልፋለሁ እና በጣም አሪፍ ነገር ይሆናል ማለት ነው። ማለቴ ብዙ ስራ ይጠብቀናል፣ ገና ብዙ ስራ ስለሚጠብቀን ይሄንም ደግሞ በጋራ በአንድነት በማህበረሰብ በመተባበር ስራዎች ወደ ስቴት ማራመድ አለብን ማለት ነው። ለሁለተኛው ጥያቄ መልስ አልሰጠኸኝም። እንዴት ነው ላንተ ለምን ነው ያልተመረጥክ? ከዛ ውጭስ ካንቶን ኢትዮጵያውያኖችን ወክሎ ከከተማ ሸንጎ አሁን የሚያገለግል ተመራጭ አለን ወይ ነው ጥያቄው? አዎ በእውነት ተወዳድሬ ነበረ በሊኩድ ፓርቲ ለሁለተኛ ጊዜ ተወዳድሬ ነበረ። ግን በተወሰነ ድምጽ ያው ላባችያለው ማለት ነው። ግን እኔ ባልመረጥ ሌላ ተወካይ አለንን ተመስገን ነው እና በደሸመሽ ያው ሌላ የሀቤር ሟጣ ወይም የሸንጎ አባል አለን። ያሸንጎ አባል አሁን ከሱ ጋር አብራችሁ እየሰራችሁ ናቸው በዚህ ጉዳይም? አዎ እንሰራለን፣ አብረን እየሰራን ነው። ኦኬ አቶ ተስፋዬ ጥያቄ ይኖርሃል?
አዎ እንግዲህ ቤት ሸመሽን ከዚህ በፊት እንደምናውቀው በትምህርት በኩል ስናልፍ አንዳንድ ችግሮች ነበሩ። እነዛ ነገሮች እንዴት ነው ተስተካከሉ ወይ? ትምህርት ቤቶች እንዴት ናቸው? ወጣቱ እንዴት ነው? የቤት ሸመሽ ማህበራዊ ኑሯችሁ እንዴት ነው? አንተ ከምታውቀው አስቻለው። በእውነት ወደዛ ከማለፍ በፊት አንድ የመጨመር የፈለኩት ነገር በዚህ ባንዳርታው የሚካተቱ ያልጠቀስኩት ነገር ከቤት ሸመሽ ከተማ እንደሚታወቀው በአዛ ጦርነት ብዙ ወንድሞቻችን ያው ሙተዋል ማለት ነው። ከነሱም በቤት ሸመሽ ወደ 13 የሚሆኑ ከቤት ሸመሽ አጠቃላይ ከቤት ሸመሽ ነዋሪ ህዝብ ማለት ነው ወደ 13 የሚሆኑ ወጣቶች ያው ሙተውብና ከነሱም 13ቱ 3ቱ ከኛ አብራክ የሚወጡ ናቸው እና ለነሱም በእውነት እነሱም በዚህ ያውልት እነሱም ለሀገራቸው ስለሞቱ እነሱንም በዚህ ያውልት አብረን እንዘክራቸዋለን እናስታውሳቸዋለን። ለመጥቀስ ያህል ብርሃኑ ካሴ፣ ደስታው ንጉሴ፣ ቀናው ካሳ ይባላሉ እነዚህ ጀግኖቻችን እና ለሀገራቸው ስሉ ተዋርቀዋል። እነሱንም በዚህ ሐውልት እንዘክራቸዋለን እናስታውሳቸዋለን። በጣም ወደ ጥያቄ ታልፍ አብረን ከተማው አስተዳደር ጋር በእውነት እየሰራ ነው ያለነ እየተከታተልን ያለነ እንግዲህ ብዙ ገና ስራ ወደ ሰፊውም ያው ይጠብቀናል። ይሄንም ደግሞ የአንዳንድ ነገር የጎደለ ነገር ካለ እናስተካክላለን ማለት ነው። ሌላ ጥያቄ አለ። እኔ ደግሞ ከሱ እስከማውቀው ድረስ በጣም ትልቅ የነበሩ እና አዛውንት እና ኢትዮጵያ ውስጥ ማርሽ ቀያሪ ማለት ይችላል የነበሩት ሊቀ ካህን ቄስ አዳነ ትኩዬ ይኖሩ ነበር እና እሳቸውና ባለቤታቸው ቤተሰቦቻቸው ከሷሉና በሳቸው አማካኝነት ቤተ ክህነት እንዲሰራ ተብሎ መሬት ተሰጥቷቸው አሁን ያለው አገዛዝ የከተማ አገዛዝ ያን መሬት ሊወስድባቸው ተብሎ ተሞክሮ ነበርና ያን ቤተ ክህነትም አልተሰራም። ያለው የዚህ ጉዳይ ስታቱስ እንዴት ነው? በጣም ወቅታዊና አንገብጋቢ ጥያቄ ነው የጠየቀኝ አቶ ሽሎሞ። በዚህ ነገር በእውነት ከተመረጥኩ አንስቼ በዚህ ነገር በጣም በጥልቅ ከቤተሰቦች ጋር አብሬ በመስራት ይህን በእውነት ብዙ ትግል ከቤት ሸመሽ ህዝብ ጋር የቤት ሸመሽ ህዝብ በጣም ወንድም ህዝብ ትልቅ ህዝብ ነው። ይህንም ደግሞ በዚህ በሰላማዊ ሰልፍ እየወጣ ይህን መሬት የተቀበልነው መሬት ነው። ለምን እንዴት እንዳዲስ መልኩ ትቀበላላችሁ ወይም አትቀበሉም እየተባልን ለምን መደራደሪያ እንሆናለን? ይህንን ተቀብለን ግብርም እየከፈልንበት ነው። ለምን ነው አሁን ሌላ ደግሞ ተወዳዳሪ አለ የምንባለው ብሎ ማህበረሰቡ በመን ቤት ሸመሽ የሚኖር ህዝብ ማለት ነው በጣም ትልቅ ተጋድሎ አድርጓል። በዚህም ደግሞ በእውነት ውጤታማ ሆኖ ባለፈው የተወሰነ ወር መሰለኝ ይህንም ውሳኔ አግኝቶ መሬቱን ያው በሊቀ ካህናት አዳነ ትኩዬና በሜቴ አለሚቱ ብርሃኑ ስም አቅጻው መሬቱ ተቀብለዋል ማለት ነው። እንግዲህ ወደ ስተፊቱ ደግሞ በእውነት ቀጣይ ብዙ ስራ ይጠብቀናል በዚህ ሁኔታ። ይህንም ደግሞ የቤት ሸመሽ በእውነት ህዝብ በዋናው በአንደኛ ደረጃ ያዘው ፎንትን ነው አላማ ነው። ይሄማ በእውነት በጋራ እንደምናሰራው በጣም ትልቁ ተስፋችን ነው ማለት ነው። ያ ማለት አሁን ያን መሬት ከእንግዲህ በኋላ ምንም አይነት አደጋ የለበትም። ምክንያቱም እንዴት ነው ቦታው አይሰራም፣ ሌላ ሮሽኢር ይመጣን፣ ያን ሮሽኢር ደግሞ ሌላ አጀንዳ ይዞ ይመጣን። ስለዚህ አሁን ያን ቦታ በታቡ ወይም ደግሞ ስያሜው ወይም ስሙ ማንም ሰው እንዳይወስድባቸው በእነሱ ስም ተመዝግቧል ነው የምትለን? በእነሱ በሞልቴ ታይር በእነሱ ስም አሳልፈውታል። ያ ማለት የነሱ ደግሞ አሙታ አላቸው። በአሙታው ስም ነው የተመዘገበው አላቸው አሙታ። አሁን ያለው ቦታውን የመገንባቱ ሂደትስ ምንድነው? ባጀት እየተሰበሰበላቸው ነው? ኤሪያው ባጀት መድቦላቸዋል ወይስ ከሌላ ተቋማት ያገኙ ነው? ወይስ ማህበረሰቡ ያዋጣ ነው? ወይስ ደግሞ በበጎ አድራጎት ገንዘብ የሚሰጡ ድርጅቶች እየተፈለጉ ነው? ወይስ በዚህ ላይ ደግሞ ምናልባት ምታጋራን ነገር ካለና ሁላችንም ቢሆን ተባባሪ ሆነን እንድናገዝ ማለት ነው። በጣም ጥሩ አቶ ሽሎሞ፣ ስለ ግንባታው ሁኔታ በእውነት አሁን ብዙ አንዳንድ ያልተስተካከሉ ነገሮች ሊኖሩ ስለሚችሉ እነሱን አሁን በማስተካከል ያለነ
ወደ ሰፊው ደግሞ ስለ ግንባታው ሁኔታ በሰፊው ያው የምንነጋገር ይሆናል። በአሁኑ ግን አንዳንድ ይስተካከላሉ እነሱን በማስተካከል ላይ ያለ ነው። ኦኬ በጣም እናመሰግናለን። ላንተ ለነገር የምፈልገው ቄስ አዳነ ትኩዬ በሰባኛው ዓመተ ምህረት ሁሉ ከአገራቸው ካምቦበር ተነስተው ወደ ጎጃም እየሄዱ የኢትዮጵያ ቤተ እስራኤሎችን እውቅና እንዲሰጣቸው ኦርት የሚባል ድርጅት እንዲመዘግባቸው በእውነት ብዙ ጥረት ያደረጉ ሰዎች ነው። ክብር ያስፈልጋቸዋል። አንተ ደግሞ ጓደኞቼ ግብረአበሮቼ የምታደርጉትን ጥረት ያደነቅን የተጀመረው ፕሮግራም ደግሞ ወይም ዝግጅት እንዲፈጸም በጣም እንወዳለን እንፈልጋለን። አንተም ለዚህ ከዚህ በተጨማሪ ወደ እስራኤል ሀገር ሊመጡ ለሞቱት ሰዎች ማስታወሻ ያሰራው አንዳርታና የምትሰራው ስራም ለዚህም አድናቆታለን እናመሰግናለን። በሌላው ጊዜ በሌላ ፕሮግራም እንገናኝ። በጣም እናመሰግናለን አቶ አስቻለው ሞላ። በተጨማሪ እኔ የሚጨምረው ምኖር አሁን እዚህ ምልክት ጊዜ ስለሌለ ባጭሩ ነገ ማለት እሁድ በ16 ነገ እሁድ ማለት ነው አንዳርታውን ያው እንመርቃለን። ከዚህም ማለት በክሊሰት አባልም ከሮሻይርም መላው የቤተመሽ ነዋሪም በዚህ የምረቃት ስነ ስርዓት እንድትገኙ ላለሁ። ቦታውም ሲድሮስ ቤንጉሪዮን ጎዳና ነው ታየረት አጠገብ ማለት ነው እና ነገ እሁድ በ11ኛው ወር 2025 ዓመተ ምህረት በ4 ሰዓት ጀምሮ ፕሮግራሙ ይካሄዳል። በዚሁ አጠቃላይ በእስራኤል ሀገር የምንገኝ ይሁዳውያን በሙሉ ወደዚህ መጠን ለወገኖቻችን እንድንዘክራቸው ሻማ እንድናበራላቸው እንድናስታውሳቸው ጥሪዬን አስተላልፋለሁ ማለት ነው። በጣም ጥሩ። እኛም ተመልሰን እናስታውቃለን። አሁን አንዳርታችሁ የሚመረቀው ስድሮት ቤንጎሪዮን ስንት ቁጥር ነው? ጎዳና ነው። እንደዛ ብሎ ቢጣፍ ይደረሳል። ጎዳና ነው። ስለዚህ የቤት ሸመሽ ነዋሪዎችና ማንኛውም ኢትዮጵያዊ የሆነ ሁሉ በዚህ መርሃ ግብር መጥቶ እንዲሳተፍ ስድሮት ቤንጎሪዮን ቤት ሸመሽ በቀኑ 16 ቀን 11ኛ ወር 2025 ዓ.ም ሰዓቱ 4 ሰዓት ነው እና ይሄው መልእክቱንም አስተላልፈሃን እናመሰግናለን። መልካም ተግባር መልካም ስራ ይሁንላችሁ። እናመሰግናለን። በጣም አመሰግናለሁ። ዋናው ትናንትና የሆነ የኮሚቴ ምርጫ ነበረ በሸመሽ ከተማ አዲስ ኮሚቴ ተመርጧል። ይሄንም ደግሞ በእውነት ጥሩ ዘመን ጥሩ ለኮሚቴው ጥሩ ዘመን ተደራጅቶ መስራትን የመሰለ ነገር የለም። አንድነትን የመሰለ ነገር የለም። መከባበርን የመሰለ ነገር የለም። በእርግጠኝነት ከተባበርን ከተዋደድን ጥሩ ውጤት እናመጣለንና እናመሰግናለን። አቶ አስቻለው ሞላ በጣም አመሰግናለሁ።